ጠቅላይ ሚኒስትሩ ሚኒስትሮቻቸውን ከለከሉ። ይህ ክልከላ ከሚከራዩት መኪና ጋር የተያያዘ ነው ተብሏል። ጥቂት የማይባሉ የብልጽግናው ሹማምንት ካገዛዙ የሚያገኙትን ጥቅም ተከትሎም ብልጽግናን እያገለገሉ የመቀጠላቸው ምክንያት እንደሆነ ሲገለጽ ይሰማል። አንዳንድ ሚኒስትሮች በመኖሪያ ግቢያቸው ውስጥ በርካታ ተሽከርካሪዎችን አቁመው ያሳድራሉ የሚለውም የአደባባይ ሚስጥር ነው። አንድ ሰሞን በተለይም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ባለቤታቸው ሀና አራያ ተስፋ ማርያም የፍትህ ሚኒስትር ተደርገው በተሾሙ ጊዜም የሁለቱ ሚኒስትሮች መኪኖች የሚቆሙበት ቦታም በግቢያቸው ውስጥ ጠፋ የሚለው መረጃም በወቅቱ መነጋገሪያ እንደነበር የሚዘነጋ አይሆንም። የሆኑ ሆኖ አሁን ጠቅላይ ሚኒስትሩ ሚኒስትሮቻቸውን ጨምሮም ከ50 በላይ የሚሆኑ የብልጽግናው መንግስት ዋና ዋና ተቋማት ላይ ክልከላ መጣላቸውን ኢትዮ ፎረም ሰምቷል። የህዝብ ተወካዮች ምክር ቤትና ሁሉም ሚኒስቴር መስሪያ ቤቶች፣ ባለስልጣን ተቋማት፣ ኤጀንሲዎችና የአስተዳደር መስሪያ ቤቶችን ጨምሮም ለሁሉም ተቋማት አመራሮች የተላለፈውና ጣቢያችን የተመለከተው ደብዳቤም የመኪና ኪራይን በተመለከተ ክልከላ እንደተጣለባቸው የሚያብራራ ነው። በአብይ አህመድ የቅርብ ሰው የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለምፀሐይ ጳውሎስ አማካኝነት ተጽፎ ከቀናት በፊት የተሰራጨው ይሄው ደብዳቤም ለሚኒስትሮች የተላከ ሲሆን መኪኖቻቸውን የተመለከተ ነው ይላል። የመንግስት ባለበጀት መስሪያ ቤቶች ቁጥሩ ከፍተኛ የሆነ መኪና በኪራይ ውል ተገብቶ አገልግሎት ላይ እየዋለ መሆኑና መኪና በግል መገልገል ከሚገባቸው ኃላፊዎች ውጭ ያሉ አካላትም በኪራይ ጭምር በየግል መኪና የመያዝ ባህል እንዳሰራር እየተወሰደ መሆኑን ማረጋገጥ ችለናል ይላል የጠቅላይ ሚኒስትር ጽህፈት ቤቱ ደብዳቤም። በመሆኑም ከታህሳስ 1 ጀምሮ ማንኛውም የመንግስት መስሪያ ቤት በኪራይ የያዛችሁትን መኪና ሙሉ በሙሉ ውሉን እንድታቋርጡም ከኃላፊዎች ውጭ ያሉ አካላትን የመኪና ሰርቪስ አጠቃቀምን በጋራ በማድረግ በጥንቃቄ እንዲፈጸም ከአቅም በላይ በሆነ የኪራይ ጥያቄ ካለም አስፈላጊነቱ ከመግለጫ ጋር ለገንዘብ ሚኒስቴርና ለጠቅላይ ሚኒስትር ጽህፈት ቤት እንድታሳውቁ፣ አሳማኝ ሆኖ ሲገኝ በማዕከል ተፈቅዶ በሚሰጣችሁ ብቻ እንዲፈጸም፣ ይህንን በማይፈጽም ተቋም ላይ ደግሞ ተጠያቂነት እንደሚኖር ከወዲሁ እናሳውቃለን ሲልም ያስጠነቅቃል። አገዛዙ የሰላም ስምምነት ያለው እጅ ከሰጡ የፋኖ አካላት ጋር ውይይት አደረጉ የተባሉት ባለስልጣን ተናግሯል። እጅ የሰጡት ሹም ደግሞ 2 ዓመት ተኩል የነበሩበትን ቆይታ ባንዳ ነበርኩ ብለውታል። ጄኔራሉ በበኩላቸው በክልሉ ሰራዊታቸው እየፈጸመ ያለውን ጾታዊ ጥቃት በተመለከተ ተናግሯል። በአማራ ክልል እየተደረጉ ከቀጠሉ ውጊያዎች ጎን ለጎን ማስረሻ ሰጤ፣ መስፍን አባተ ከተባሉ ሰው ጋር ሆነው ለኦህዴድ ብልጽግና እጅ የሰጡበትናም ከዛም የሰላም ስምምነት ተፈራረሙ የተባለበት ሁነት መነጋገሪያ ሆኖ ቀጥሏል። ለወራት ከብልጽግና ባለስልጣናት ጋር ሲነጋገሩ መቆየታቸውን አቶ አረጋ ከበደ የገለጹላቸው እነዚህ ሰዎች ከቀናት በፊት ከፋኖ አደረጃጀታቸው ጋር የተፈጠረውን አለመግባባት ተከትሎ ለብልጽግና እጃቸውን ከሰጡ በኋላ አስተያየቶቻቸውን እያቀረቡ ናቸው። እነዚህ አመራሮች ጋር ለወራት ንግግር ሲያደርጉ ነበር የተባለላቸው የአማራ ክልል የብልጽግናው ሹም አብዱ ሁሴን የተባሉት አመራርም አሸናፊው መንገድ ይህ ነው ይላሉ። በዚህ በዛሬው የሰላም ስምምነት ተሸናፊም አሸናፊም የለም። አሸናፊው የአማራ ክልል ህዝብ ነው። እጅ የሰጡት ማስረሻ ሰጤ የተባሉት አፋሃድ የተሰኘው የፋኖ አደረጃጀት አመራር የነበሩ ሰው ደግሞም ለ2 ዓመታት ተኩል በላይ በአማራ ክልል ያደረጉትን ጦርነት የባንዳነት እንቅስቃሴ ሲሉ ገልጸውታል። የውክልና ጦርነት ማዕከል በማለትም በአማራ ክልል እየተደረገ ያለውን እንቅስቃሴ አስረድተዋል። በጥቅማ ጥቅም የሚገዙ ወጣቶችን ሲያገኙ ምቹ ሁኔታ ስለተፈጠረ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን ባንዳነት ነው። ትክክልም አይደለም። በእርግጥ እኒህ አመራር ከክልሉ ርዕሰ መስተዳድር ጋር የሰላም ስምምነትን የፋኖ አደረጃጀትን ወክለው እንዳደረጉ በብልጽግና በኩል ሲገለጽ ቢውልም የቀድሞ አደረጃጀታቸው አፋሃድ ግን ካባረርኳቸው ሳይነባበቱ ከገንዘብ ጋር በተያዘም የምፈልጋቸው ግለሰብ ናቸው ሲል አሳውቋል። የዚህ አደረጃጀት አመራር የሆኑት አቶ እስክንድር ነጋም ከብልጽግና ጋር የተደረገ ድርድር የለም ሲሉ መግለጻቸውን መዘገባችን የሚታወስ ነው። አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑን ህዝባችን ግምት ውስጥ እንዲያስገባ ማሳሰብ እንፈልጋለን። ከዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብ ግልጽ እንዲሆን እንፈልገው አፋሃድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ከአገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም።
በአማራ ክልል እጅ ሰጡና ሸለቆ ገቡ ፕሮፓጋንዳ ጋር በተያያዘም እየተካሄደ ከቀጠለው ውጊያ ውስጥ አገዛዙ ይሳተፉ ዘንድ ካሰማራቸው ኃይሎች መካከል የሪፐብሊካን ጋርድ ኃይሉና ኮማንዶ ይገኙበታል። ዛሬም በሰሜን ወሎ ዞን ጥሙጋ አካባቢ ስምሪት በመስጠት ያከናወነው ውጊያም አገዛዙ ይህንኑ ኤሊት ኃይል የሚለውን አካል በማሰማራት የተዋጋው ስለመሆኑ ታውቋል። በተለይም በሰሜን ሸዋ ዞን እንዲዋጋ የተላከው የኮማንዶና አየር ወለድ አዛዦች መካከል አንዱ ደግሞ ሜጀር ጀነራል አበባው ሰይድ ናቸው። እኒህ አዛዥ በክልሉ የተፈጸመ ያለውን ዓለም አቀፋዊ ተቋማትም እንደ ጦር መሳሪያ ወንጀል ሆኖ እያገለገለ ስለመሆኑ የሚገልጹትን ጾታዊ ጥቃትን በተመለከተም ተናግሯል። በሴት እህቶቻችንና ልጆቻችን ላይ የሚደርሰውን ጥቃት መከላከልና መጠበቅ የእያንዳንዳችን ተግባር መሆን አለበት በሚል እንደ ቢቢሲ ያሉ ዓለም አቀፍ ተቋማት እነ ጀነራል አበባው ሰይድ በሚመሩት ሰራዊት ከ8 እስከ 65 ዓመት ዕድሜ ያላቸው ሴቶች ለዚህ ጥቃት በክልሉ ውስጥ መዳረጋቸውን ከሰሞኑ መግለጻቸውም የሚዘነጋ አይሆንም። በትግራይ ክልል መቀሌ የተከሰተው ሁኔታ አሁን መነጋገሪያ ሆኖ ቀጥሏል። ትናንት በቲዲኤፍ አባላትና በክልሉ አመራሮች መካከል የተደረገው ውይይትም እስከ ምሽት የቀጠለ ነው። የትግራይ ሰራዊት አርሚ 31 አባላት ትናንት ጠዋት የዚሁ አርሚም ሌላ ኮር አባላት ደግሞ ከሰዓት ያደረጉት እንቅስቃሴም የጊዜያዊ አስተዳደሩን ጽህፈት ቤት መክበብን የክልሉ የመገናኛ ብዙሃን ስርጭትን እስከ ማስተጓጎልም የደረሰ እንደነበር ይታወቃል። በጠዋት ከክልሉ ከፍተኛ አመራሮች ጋር ተነጋግረው የተሸኙትን የቲዲኤፍ አባላትን ተከትለው ከሰዓት የመጡ ሌሎች የቲዲኤፍ አባላት ያነሱት ጥያቄን ተከትሎ የነበረው ሁነት ደግሞ ውጥረትን የፈጠረ ነበር። ሐውልቲ ላይ ፍንዳታ እንደነበር ድምጽ ወያኔ ትግራይ ቴሌቪዥን ሰራተኞችም ከቢሮ እንዲወጡ መደረጋቸውና የቲዲኤፍ አባላቱም እነዚህን ተቋማት ተቆጣጥሯቸው እንደነበር መዘገባችንም የሚታወስ ነው። ከሰዓት በኋላ ወደ መቀሌ የገቡትን የቲዲኤፍ አባላት ጋር እስከ ምሽቱ 4 ሰዓት ድረስ ውይይቶች እንደነበሩ የታወቀ ሲሆን በእነዚህ ታጣቂዎችና በክልሉ ከፍተኛ አመራሮች መካከል መግባባት መፈጠሩ ነው የተገለጸው። ዛሬ እነዚህ ደሞዝ ቀረብን ያሉ የቲዲኤፍ አባላት ካሰሙት ተቃውሞ ውጭም በክልሉ ርዕሰ መዲና የተከሰተም የተለየ የጸጥታ ችግር እንደሌለ የሚገልጹት ነዋሪዎቹ ይሁን እንጂ ዛሬም እንደ ቀድሞ ሁሉም በተለይም በከተማ ነዋሪዎች ላይ በስጋት ውስጥ መኖር ግዴታ ሆኖ ስለመቀጠሉ አስረድቷል። በትግራይ የሚስተዋለውን አለመረጋጋት በተመለከተ የሚናገሩ አስተያየት ሰጪዎች ገበያ ላይ ያለው ሁኔታ ከሽንኩርትና ቲማቲም በስተቀር የሌሎች ሸቀጦች ዋጋ ኑሯል፣ ስራም ተቀዛቅዟል። ከዚህ ቀደም ብዙ አስተያየቶችን ስንሰጥ ቆይተናል፣ ሰሚ ግን የለም። ህዝቡ ሰለቸን ካለቆየም ይበቃቸዋል ብሏል። ገላጋይ ነው ያጣው ሲሉ ይናገራሉ። የጄኔራል ታደሰ ወረዳ አስተዳደር አሁንም ክልሉ ከ4 ኪሎ መንግስት በኩል የደሞዝ በጀቱ እንዳልተላከለት እየቀለጸም ቀጥሏል። ጄኔራል ታደሰ ወረደ ስምምነቱ በሙሉነት ሳይተገበር የተገኘው አንጻራዊ ሰላም አደጋ ላይ እየወደቀ ከፍና ዝቅ የሚል ውጥረትን እየተመለከትን ነው ሲሉ ከሰሞኑ ተናግሯል።